ወሶበ በንዋየ አመፃ ሃይማኖት አልብክሙ በሚያልፈው ገንዘብ በሚያልፈው ሀብታችሁ በሚያልፈው ኃይላችሁ በሚያልፈው ስልጣናችሁ ካልታመናችሁ በማያልፈው ማን ያምናችኋል? የዕለቱን ትምህርት የሚሰጡን የሐዲሳት የብሉያት ባለቤት የሆኑት መጋቢ ሐዲስ ወብሉይ ማይበል ፈጠነ ይሆናሉ። በእሳቸው ላይ አድሮ እግዚአብሔር አምላክ እንዲመክረን እንዲያስተምረን የእሱ መልካም ፈቃዱ ይሁንልን። ቀጥታ ወደ መምህራችን እወስዳችኋለሁ። በላይ በአርያም በመላእክት አንደበት ቅዱስ 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 ተብሎ የሚመሰገን እንዲሁም ደግሞ በደቂቀ አዳም በእናንተና በኔ የሚሰለስ ቸሩ አምላካችን ስሙ ዛሬም ዘወትርም የተመሰገነ ይሁን። እናታችን ቅድስት ድንግል ማርያም የውዳሴዋ ብዛት ከውቅያኖስ ውሃ ይልቅ የበዛ የስም አጠራሯም ከአድማስ ተራራ በላይ ከፍ ከፍ ብሎ የሚታወቅ ድንግል ማርያም ለእሷም ክብር ምስጋና ይድረስልን። ክቡር አባታችን መላከ ሳይል ቆሞስ ገነቱ ጋሻው እንዲሁም መጋቢ ሐዲስ መምህር ዘመኑ የዚህ ታላቅ ገዳም ቤተክርስቲያን ስብከተ ወንጌል ኃላፊ እንዲሁም ብዙ ደቀ መዛሙርትን እያፈሩ እያስተማሩ ለነገዋ ቤተክርስቲያን እየተኩልን ያሉ የኔታ መሰረት ዘላለም እንዲሁም ሊቃውንተ ቤተክርስቲያን አባቶች፣ ካህናት፣ ሊቃነ ምስጢር፣ ዲያቆናት፣ ምእመናን አባቶች፣ ወንድሞች፣ እናቶች፣ እህቶች፣ ህፃናትን ጭምር በእግዚአብሔር ስም እንደምን አደራችሁ? እንደምንስ ለዚህ ሰዓት አደረሳችሁ? አሜን ብለን እንድናመሰግን ለአሁኗ ሰዓት ያደረሰን የአባቶቻችን አምላክ ስሙ ዛሬም ዘወትርም የተመሰገነ ይሁን። ጥቂት ደቂቃ ነው የሚኖረን። ሁላችንም በያለንበት ተረጋግተን ህሊናችን ሰብስበን የእግዚአብሔርን ቃል እንድንከታተል የእርሱ መልካም ፈቃድ ይሆንልን። መኑ ውእቱ ገብርኄር የትምህርታችን ኃይለ ቃል የሚሆነው እናንተና እኔ ተኝተን ሳንሰማው የቀረን ሊቃውንቱ ደግሞ በትጋትና በንቃት በተመስጦ ሆነው ሌሊቱን በዝማሬ ሲያድሩ ቅዱስ ያሬድ ያዜመላቸውን መኑ ውእቱ ገብርኄር ታማኝ አገልጋይ ማነው በሚል ይሆናል። ቃሉ ቀደም ብለን ለመጣን በቅዳሴው ጊዜ ካህናቱ በወንጌሉ በቅዱስ ማቴዎስ ወንጌል ምዕራፍ 25 ከቁጥር 14 እስከ 31 ባለው ሙሉ ታሪኩ አለ። የዚያን መነሻ በማድረግ ቅዱስ ያሬድ መኑ ውእቱ ገብርኄር ወምእመን ታማኝ አገልጋይ ማነው እያለ ይናገራል። እንግዲህ ቅዱስ ቤተክርስቲያን እንደሌሎቹ አይደለችም። ትናንት የምትዘምረው ሌላ ነው። ትናንት ለአምላኳ የምታቀርበው ምስጋና ሐዲስ ነው። እግዚአብሔርን ሐዲስ ምስጋና መስግኑት ተብሎ እንደተነገረ ቅዱስ ቤተክርስቲያንም ስንዱ እመቤት ናትና በየዕለቱ በየሰዓቱ በየወሩ በየዓመታቱ በየዘመናቱ ልዩ ልዩ የሆነች ወይም ልዩ ልዩ የሆነ ዝማሬን ቅዱስ ቤተክርስቲያናችን አዘጋጅታልናለች። ከዛ ውስጥ አንዱ የዛሬው መዝሙር ነው። 6ኛውን ሳምንት ደርሰናል ጾሙ ከጀመር። ሆኖም በዛሬው ዕለት እግዚአብሔር ለደቀ መዛሙርቱ በምሳሌ ያስተማረበት ለሀብታሞች በገንዘብ በወርቅ ለነጋዴዎች ደግሞ እንዲሁ በወርቅ ስለ ንግድ ለመርከበኞች ደግሞ ለአሳ አጥማጆች ደግሞ በመርከብና እንዲሁ አሳ በሚያዝበት እያደረገ ለሴቶች ለእናቶች ደግሞ በእርሾ እንዲሁ ልዩ ልዩ ምሳሌ እያስቀመጠ ትምህርቱ እንዲረዳቸው ክርስቶስ ደቀ መዛሙርቱን ያስተምር ነበር። ከዛ ውስጥ አንዱ የዛሬው ነው። ክርስቶስ ደቀ መዛሙርቱን ሲያስተምር በምሳሌ ያስተማራቸው አንድ ባለጸጋ ነበር እና ወደ አንድ ሀገር ሲሄድ 3 ሰዎችን ጠርቶ ለአንዱ 5 መክሊት ወይም 5 ብር እንደማለት ነው፣ ለአንዱ ደግሞ 2 ብር ወይም 2 መክሊት፣ ለአንዱ ደግሞ ለሶስተኛውና ለመጨረሻው 1 መክሊት ሰጠው ይላል። እንዲህ አድርጎ ወደ ሌላ ሀገር ሄደ። የሰጣቸውም ሰርተው እንዲያተርፉበት ነው። ትናንት ከነበራቸው ህይወት ወጥተው አዲስ ህይወት እንዲጀምሩ ክርስቶስ ወይም ደግሞ ይህ ባለጸጋ ለሶስቶቹ ለአንዱ 5 ለአንዱ 2 ለአንዱ 1 ሰጥቶ እሱም ወደ ሩቅ ሀገር ሄደ ይላል። እናም ለእነዚህ ሰዎች ሲሰጣቸው እንዲያተርፉበት እንዲሰሩበት ነው እንጂ ገንዘቡን ማስቀመጫ አጥቶ አይደለም። ሆኖም ለብዙ ጊዜ ከሀገሩ ወጥቶ ሰንብቶ ሲመለስ ይጠይቃቸዋል።
5 መክሊት የሰጠውን ጠየቀው። እናም ባለ 5 መክሊቱ እነሆ ጌታዬ 5 መክሊት ሰጠኸኛል፣ 5 ብር ሰጠኸኛል፣ እኔ ደግሞ በ5 ላይ 5 ጨምሬበታለሁ፣ እነሆ ተቀበለኝ ብሎ ለጌታው ያቀርባል። እናም ጌታው ደግሞ ምን አለው? አንተ መልካም አገልጋይ፣ በጎ ባሪያ፣ ሰጥቻለሁ፣ አትርፈሃል። ስለዚህ ስላተረፍ ወደ ጌታ ደስታ ግባ። በጥቂት ታምነሃል፣ በብዙ ሾመሃለሁ። በጥቂት የታመነውን በብዙ ሾመሃለሁ። ስለዚህ ወደ ጌታ ደስታ ግባ አለው። አሁንም ሁለተኛውን ጠራው። መጣ። 2 መክሊት ሰጠኸኛል፣ እኔም አትርፌ 4 አድርጌ መጣሁ ብሎ ይሰጠዋል። አንተ በጥቂት የታመን መልካም በጎ ባሪያ፣ በጥቂት ታምናል፣ በብዙ ሾመሃለሁ፣ ወደ ጌታ ደስታ ግባ አለው። አሁን ሶስተኛው መጣ። ሶስተኛው እንደ ሁለቶቹ አይደለም። እግዚአብሔርም ማይምረ ኅቡዓት ነውና ወይም የአባይነ ጸጋ እንደማያተርፍበት አውቆ 1 ብር ነበር የሰጠው። ሌሎቹ ካላቸው አትርፈው አመጡ። ይህኛው ደግሞ አላተረፈም፣ አልወረደም፣ ደጋውን ወደ ቁልቁለትም አልወጣም። ታዲያ ምን አለ? አይ ጌታው የሰጠኝ 1 ብር ነው። ይችን ገንዘብ ደግሞ ለማትረፍ ወደ ላይ ወደ ታች ሲወርድ ሌቦች ይቀሙኛል፣ ወንበዴ ይሰርቀኛል። ስለዚህ አስቀምጫ ቆይቼ ለጌታ ይሰጠዋለሁ አለ። እኛውም በኪሱ አይደለም ይዟት የቆየ መሬት ውስጥ መቅበር አለብኝ ሌቦች እንዳይወስዷት ብሎ ለጌታው አውጥቶ ሲመለስ ሰጠው። መስጠት ብቻ አይደለም፣ እኒያ ትርፉን ሰጠውታል። ይህ ደግሞ ከትርፉ ይልቅ አፉ ነበር የባሰ። የተቀማጭ አፉ ምላጭ ይላሉ አባቶቻችን። ሳያተርፍ ይናገር የነበር ግን የነቀፌታ ቃል ነበር። ያችን 1 ብር ይዞ ሲመጣ ምንድነው ያለው? አንተ ሰው፣ አንተ ባለጸጋ አውቃለሁ፣ አምረከ ከመድሩክ ቢሲ፣ አንተ ክፉ ጨካኝ ባለጸጋ እንደሆን አውቃለሁ። ያልዘራኸውን ያልበተነውን እንደምትሰበስብ፣ ያልዘራኸውን እንደምታጭድ አውቄ እቺ የሰጠኝን 1 ብር ቀብሬ አቆይቻት ከፊትህ አስቀምጣለሁ፣ ውሰዳት አለው። የሰጠው እንዲያተርፍበት ነው። ነገር ግን ያለችቱን ገንዘቡን አመጣው ሰጠው፣ ያችን ሳይሰራባት ማለት ነው። የሰነፍ ሰው አርቆ ሐሳቢነት እንደዚሁ ነው። ገና ንግዱን ከመጀመሩ አስቀድሞ ኪሳራው ነው የሚታየው። ለባሕረ ጸጋው ትርፉን ከመስጠቱ አስቀድሞ ስድቡ ይቀድመዋል። አርቆ አያስብም። ያለችቱን ማባዛት ሲችል ነገር ግን አርቆ አላሰበም ነበር። እናም እግዚአብሔር እንዲህ ብሎ ይህን ሰው ሞግሶታል። አንተ ክፉ ባሪያ፣ በጊዜው መጥተህ ሰጠኸኝ ቢሆን ደጋ ወርዶ ቁልቁለቱን ወጥቶ ለሚያተርፍበት ሰው በሰጠሁት ነበር። እስካሁን ድረስ ለምን አቆየህ? ለምን አዘገየህ? ማትሰራበትን ለምን ተቀበል? ሌሎቹ ማትረፍ እየቻሉ ለምን ይዘው ቆየ? አሁንም ከዚህ ክፉ አገልጋይ ያችን 1 ብር ተቀበሉና ለባለ 5 ወይም ለባለ 10 ስጡት። ላለው ይጨምሩለታል፣ ለሌለው ግን ያችን ያለችቱን ይነጥቁታል። ይህንም ባሪያ ይህንም ክፉ አገልጋይ ወስዳችሁ ጥርስ ማፋጨት ስቃይ ወዳለበት ጣሉት ብሎ ክርስቶስ ወይም ያ ባለጸጋ እኒያን 3ቱን ነጋዴዎችን የወቀሰበት ነው። በዚህ ዕለት በተሰጠን መክሊት ብናተርፍበት የምንወደስበት፣ ባናተርፍበት ደግሞ በስንፍናችን የምንገሰጽበት ዕለት ነው። እናም ታማኝ አገልጋይ ማን ነው ይላል። ሙሉ ቃሉን እዛው ገብታችሁ ተመልከቱት። ቅዱስ ማቴዎስ ወንጌል ምዕራፍ 25 ከቁጥር 14 እስከ 30 ባለው ሙሉ ታሪኩ ተቀምጧል። ታማኝ አገልጋይ ማን ነው? ታማኝ አገልጋይ እግዚአብሔር ሹሞት የሚሄድ ታማኝ አገልጋይ ማን ነው? እግዚአብሔር የሚያምነው ወይም ለእግዚአብሔር ታማኝ የሆነ እግዚአብሔር በሰጠው መክሊት ላይ የሚያተርፍ የሚያማርር አይደለም። እንደ ባላንዱ ሰዎችን የሚነቅፍ አይደለም። እንካትርፍበት፣ እንካስራበት፣ ህይወትን ለውጥበት፣ ትዳርን ምራበት ብሎ ሲሰጠው የሚያማረውን ንፉጉን አይደለም። ነገር ግን ማትረፍ የሚችሉ 2 ተሰጠው 4 የሚያደርጉ 5 ተሰጠው 10 የሚያደርጉ ታማኝ አገልጋዮችን እግዚአብሔር ምን አላቸው? ወደ ደስታ ግባ፣ ከኔ ጋር ትኖራለህ። እግዚአብሔር ለባለ 5ቱም ለባለ 2ቱም አንድ አይነት ቦታ ነው የሰጣቸው። እግዚአብሔር አያዳላም። እግዚአብሔር ልዩ ልዩ ጸጋ ሰጥቶናል። ለአንዳንዶቻችን 5 መክሊት ሰጥቶናል። ለአንዳንዶቻችን 2 መክሊት ሰጥቶናል። ለአንዳንዶቻችን ደግሞ 1 መክሊት ሰጥቶናል። ሆኖም እግዚአብሔር አንድ ስለተቀበል ታናሽ መሆናችን አይደለም።
አንድ የሚሰጠን በአንዱ እንድንጸድቅበት፣ 5 ቢሰጠን ስለምንኮነንበት፣ 2 ቢሰጠን ስለማናተርፍበት እንጂ እግዚአብሔር ንፉግ ሆኖ አይደለም። ብዙ ጊዜ እግዚአብሔርን ጠይቀነው ይህን አድርግልን ይህን ስጠን ብለነው ዝም ሲለን እግዚአብሔር ንፉግ ሆኖና መስጠት የማይችል ሊመስለን ይችላል። ነገር ግን እንዲህ አይደለም። 2 ሰዎች ነበሩ ይላል። እናም 2 ሰዎች ወደ እግዚአብሔር ቤት ሄደው ይጸልያሉ። ሲጸልዩ ጊዜው አንድ ነው። ጸሎቱ የሚጸልዩት ጸሎት አንድ ነው። የሚጸልዩም ስለ አንድ ጉዳይ ነበር። ሆኖም እግዚአብሔር ለአንዱ ጸሎቱን ሰማው ሰጠው፣ ለአንዱ ጸሎቱን አልሰማውም አልሰጠውም። በዚህ ውስጥ እግዚአብሔር ለዛኛው ያልሰጠው ንፉግ ስለሆነ ስለሚጠላው ስለማይወደው አይደለም። እናም ወደ እግዚአብሔርን ጠየቁት። እግዚአብሔር ሆይ 2 ጓደኛሞች መጠን ጸለይን፣ ስለ አንድ ነገር በአንድ ጊዜ ጸለይን። ጓደኛዬን ሰማኸው፣ እኔን አልሰማኸኝም። በደሌ ምንድነው? እባክህ ንገረኝ ይለዋል። እግዚአብሔርም መለሰና እንዲህ አለው፣ ለጓደኛ ባልሰጠው ይሞታል፣ ለአንተ ብሰጥ ደግሞ ትሞታለህ አለው። ምን ብሰጥ ትሞታለህ? እውነት ነው። ስናገኝ እኮ እንሞታለን፣ ስለማናውቅበት ማለት ነው። እግዚአብሔር ሀብት ሰጥቶን በሀብታችን ካላወቅንበት እንጎዳበታለን፣ ካላተረፍንበት። ለዚህኛው ደግሞ የሰጠሁት እንደሚጠቀምበት ስለማውቅ ነው። የፈረሱ አብያተ ክርስቲያናትን ስለሚያሰራ፣ የፈረሱ የሰው ልቦናዎችን በድህነት ስለሚያንጽ፣ የወደቀውን የሰው ልጅ ስለሚያነሳ ሀብትን እሰጠዋለሁ፣ ለአንተ ደግሞ እነሳሃለሁ፣ ስለምትኮነንበት እንድትኮነንብኝ ስለማልፈልግ ነው ይላል። እግዚአብሔር ሁሌም የሚተጋልን እንድንጸድቅን እንጂ እንድንኮነን አይደለም። ሰይጣን የሰው ልጅ ሁሌም እንዲወድቅ ይፈልጋል። ራሱ ውዱቅ ስለሆነ ራሱ የወደቀ ስለሆነ፣ እግዚአብሔር ደግሞ ሁሌም ልዑል ታላቅ ነውና ከፍ እንድንለት ይፈልጋል። እግዚአብሔር የምንጸድቅበትን ምክንያት የምንጸድቅበትን መንገድ ሲያመቻች፣ ሰይጣን ደግሞ የምንወድቅበትን መንገድ ያመቻቻል። ሰይጣን እንድንወድቅ ብቻ አይደለም የሚጥረው፣ ወድቀን እንድንቀር ነው። እግዚአብሔር በመውደቃችን አይጸጸትም፣ ወድቀን ስንቀር ይጸጸታል። ሰይጣን ደግሞ ስንወድቅ አይደለም ደስ የሚለው፣ ወድቀን ስንቀር ነው ደስ የሚለው። እናም ከ3ቱ አገልጋዮቹ አንዱ ወድቆ ቀረ፣ አላተረፈም። በተሰጠው መክሊት እግዚአብሔርን ማመስገን ሲገባው እግዚአብሔርን ነቀፈ። እናም ይህ ምሳሌ ክርስቶስ ለደቀ መዛሙርቱ አስተማራቸው። ባለ 5 የተባለ ለሙሴ ይሰጠዋል። ሙሴ 5ቱ መጻሕፍተ ኦሪትን ጽፏል። ኦሪት ዘፍጥረት፣ ኦሪት ዘጸአት፣ ኦሪት ዘኍልቍ፣ ኦሪት ዘሌዋውያን፣ ኦሪት ዘዳግም አድርጎ ጽፏል። ባለ 2ቱን ደግሞ ለቅዱስ ጴጥሮስ ይሰጠዋል። ቅዱስ ጴጥሮስ የብሉይም የሐዲስም መምህር ስለሆነ፣ ባለ 1ዱን ደግሞ ለፍጹም ወይም ደግሞ ለአንድ ለዲያቆን ይሰጣል። ባለ 5ቱ ለጳጳሳት፣ ባለ 2ቱ ለቀሳውስት፣ ባለ 1ዱ ደግሞ ለዲያቆን ብቻ ይሰጣል። ዲያቆን ስራው መለላክ ብቻ መቀደስ ብቻ ስለሆነ ማለት ነው። ካህናት ደግሞ ባለ 2 ናቸው። ማጥመቅም ይችላሉ፣ መባረክም ይችላሉ። ካህናት ደግሞ ዲያቆናት ደግሞ መላክ ነው። ጳጳሳት ብዙ ስራ አላቸው። ማጳጳስ አለ። ሊቃነ ጳጳሳቱ ጳጳስ ያደርጋል፣ ካህን ይሾማል፣ ይቀድሳል፣ ያቆርባል። ስለዚህ እንዲህ እያደረገ ክርስቶስ ለደቀ መዛሙርቱ አስተምሯቸዋል። እና ባለ 1ዱን ለማን ነው ምሳሌ ያደረገው ከተባለ ተምሮ ለማያስተምር መምህር፣ ሀብት ኑሮት ለማይመጸውት ባለጸጋ፣ ኃይል ኑሮት ኃይል ለሌላቸው ለማይለግስ ሰው፣ ብርሃን ኑሮት ብርሃን ለሌላቸው ብርሃኑን ለማይለግስ ሰው ክርስቶስ ምሳሌ አድርጎ አስተምሮበታል። እግዚአብሔር በሰጠን አካል ሁሉ ይጠይቀናል። ባለ 5ቱም ተጠይቋል፣ ባለ 2ቱም ተጠይቋል፣ ባለ 1ዱም ተጠይቋል። እኛ የምንጠየቅ በሀብታችን ብቻ አይደለም፣ በአካላችን እንጠየቃለን። ምክንያቱም የሰው ልጅ ትልቁ ሀብቱ አካሉ ስለሆነ። እግዚአብሔር ገንዘብ ቢሰጥ ገንዘብ ያልቃል። ነገር ግን የማያልቀውን ምን ሰጠን? እጃችንን ሰጠን፣ እግራችንን ሰጠን። የገንዘብ ፋብሪካ የሆነው ማለት ነው። ስለዚህ በዚህ እንጠየቅበታለን። በእጃችን ካልመጸወትንበት፣ የወደቁትን ካላነሳንበት፣ ለድሆች ካልረዳንበት፣ በእግራችን ደግሞ ወደ እስር ቤት ሄደን የታሰሩትን ካልጠየቅን፣ የተጣሉትን ካላስታረቅንበት እግዚአብሔር ይጠይቀናል። እኒህ ሰዎች ከመጠየቅ አልወጡም። ሆኖም 2ቱ ባለትርፍ ናቸው። በአካላቸው ሰርተውበታል። ታማኝ ናቸው። በጥቂት ነው የታመኑት፣ እግዚአብሔርም በብዙ ሾማቸው። በቅዱስ ሉቃስ ወንጌል ምዕራፍ 16 ከቁጥር 10 ላይ ዘበውድ ምመነ
ኮንከ ዲበ ብዙ ሰይመከ ማለትም በጥቂት የታመነ ዘበውሁድ ምእመነ ኮነ በብዙኒ ምእመን ውእቱ። በጥቂት የታመነ በብዙ የታመነ ነው። ወዘሰ በውሁድ አማጺ በብዙኒ አማጺ ውእቱ። በጥቂት ያልታመነ ግን በብዙ አይታመንም። ወሶበ በንዋየ ዓመፃ ሃይማኖት አልብክሙ። በሚያልፈው ገንዘብ፣ በሚያልፈው ሀብታችሁ፣ በሚያልፈው ኃይላችሁ፣ በሚያልፈው ስልጣናችሁ ካልታመናችሁ በማያልፈው ማን ያምናችኋል እያለ ክርስቶስ ይነግረናል። ስለዚህ ታማኝ አገልጋይ ማን ነው? ታማኝ አገልጋይ እግዚአብሔር ታማኝ አገልጋይ ይፈልጋል። ታማኝ አገልጋይ ይፈልጋል። ታዲያ እስኪ ራሳችን ጠይቅ። እኔ ለክርስቶስ ታማኝ አገልጋይ ነው ወይ? ካህናቱ ለክርስቶስ ታማኝ አገልጋይ ነው ወይ? ዲያቆናቱ፣ መምህራኑ ለክርስቶስ ታማኝ ናቸው ወይ? አባቶች፣ ምዕመናን ለክርስቶስ ታማኞች ነን ወይ? ለእግዚአብሔር አገልጋይ ሲባል ብዙ ጊዜ እኛ በአእምሯችን የሚቀረጸው ካህናት ብቻ ናቸው፣ መምህራን ብቻ ናቸው፣ ዲያቆናት ብቻ ናቸው። ነገር ግን እንዲህ አይደለም። በዚህ ዓለም ያለው ፍጥረት ሁሉ ለክርስቶስ አገልጋይ ነው። ፀሐይም ታገለግላለች ለፍጥረቱ፣ ሰውም ለክርስቶስ አገልጋይ ነው፣ እንስሳትም አገልጋይ ናቸው፣ ዛፎች እጽዋትም ለክርስቶስ አገልጋይ ናቸው። ታዲያ እኒህ ታማኝ ናቸው ወይ? ከሰው ውጭ ያለ ሁሉም ታማኝ ነው። እንስሳቱ ክርስቶስን ያመሰግናሉ በጊዜያቸው፣ እጽዋቱ ያመሰግናሉ፣ አይባን ያመሰግናሉ፣ አራዊት ያመሰግናሉ፣ ባሕር ሳትቀር ታመሰግናለች። የሰው ልጅ ደግሞ ከእምነቱ ወርዷል። እግዚአብሔር በእምነት ቦታ አድርጎን አምኖ ሹሞን እንደታመን ያልተገኘን፣ አክብሮ ሹሞን እንደከበርን ያልተገኘን የተዋረድ እንደኛ ማን አለ? ክርስቶስ አሁንም ይፈልጋል። ታማኝ አገልጋይ ማን ነው ይላል ቅዱስ ያሬድ። መኑ ውእቱ ገብርኄር። በጥቂት ታምኖ በብዙ መሾም የሚቻል፣ በሚያልፍ ታምኖ በማያልፍ መሾም የሚቻል ታማኝ አገልጋይ ማን ነው ይላል። እኛ እንታመናለን ወይ? ለጓደኞቻችን ታማኞች ነን? ለቅድስት ቤተክርስቲያን ታማኞች ነን? ለሀገራችን ለቅድስት ኢትዮጵያ ታማኞች ነን? አይደለንም። ባል ለሚስቱ ታማኝ አይደለም፣ ሚስትም ለባሏ አትታመንም፣ ልጆችም ለአባታቸው ለእናታቸው አይታመኑም፣ ባለስልጣናትም እንዲሁ አይታመኑም። እኛ አምነን ሹመናቸው ነገ ይለወጡብናል። እኛ አጨብጭበን ሹመናቸው እነሱ ደግሞ ሌላ ሰዎች ይሆኑብናል። ቋንቋችንን እንደማያውቁት ችግራችንን እንዳይረዱን ቤታቸውን ይዘጉብናል። ታዲያ ታማኙ ማን ነው? እግዚአብሔር ታማኝ ይፈልጋል። በእያንዳንዳችን ቤት ውስጥ በእያንዳንዳችን አንደበት ውስጥ ታማኝ አንደበትን፣ ታማኝ እጅ፣ ታማኝ እግር የማያወሰውስ ከንቱ ወደሆነ ቦታ የማይሄድ እግር እግዚአብሔር ይፈልጋል። ታማኝ ስለሚጠይቀን ወይም እኛም ስለምንጠየቅበት ራሳችንን ማመንና ለክርስቶስ መታመን ያስፈልገናል። ክርስቶስ ታማኝ ስለሆነ ምእመን እግዚአብሔር ነው የሚለው። እግዚአብሔር ታማኝ ነው። እኛም ልጆቹ ደግሞ ታማኝ እንድንሆንለት ያስፈልጋል። ትርፋማ እንድንሆን ሁላችን ባለ መክሊቶች ስለሆነ ምናልባት መክሊታችን ይለያያል እንደነገርኳችሁ። ነገር ግን በተሰጠን መክሊት እኩል እናገልግል። ባለ አምስቱም ባለ ሁለቱም የገቡ አንድ ቦታ ነው። የሚዘምር ቢኖር ይዘምር፣ የሚቀድስ ቢኖር ይቀድስ፣ የሚያገለግልም እንዲሁ ያገልግል። የሚመጸውትም ይመጹት፣ የሚገቡ ግን አንድ መንግስተ ሰማያትን ነው። እግዚአብሔር እንዲያርል ያላቸው ባለ አምስቱ መጣ አተረፉ አለው፣ ወደ ጌታ ደስታ ግባ አለው፣ በብዙ ሾመሃለሁ አለው። ባለ ሁለቱ መጣ አተርፎ መጣ፣ ወደ ጌታ ደስታ ግባ ሾመሃለሁ አለው። ታዲያ እግዚአብሔር ባለ አምስቱንም ባለ ሁለቱንም በአንድ ቦታ በመንግስተ ሰማያት ካከበራቸው እኛም ደግሞ ጉልበት ያለን በጉልበታችን፣ ሀብት ያለን በሀብታችን፣ ሐሳብ ያለን በሐሳባችን ቅድስት ቤተክርስቲያን ከረዳናት እግዚአብሔር አንዲት መንግስተ ሰማያትን የሚያወርሰን። እግዚአብሔር ሁለት አይነት መንግስት አይደለም ያለው። እንደ ገብረ አካይ ያሉትን በገንዘባቸው የማያተርፉበትን፣ በገንዘባቸው የማያግዙበትን ሰዎችን ቤተክርስቲያን የማያንጹበትን እነሱን ወደ ገሃነም ያወርዳቸዋል። አትራፊዎቹን ደግሞ ወደ መንግስተ ሰማያት ያቀናላቸዋል መንገዳቸውን። ስለዚህ እግዚአብሔር ታማኝ አገልጋይ ማን ነው እያለ ይናገራል። ታማኝ አገልጋይ ነን ወይ ለእግዚአብሔር? እግዚአብሔር ብዙ እምነት ጥሎብናል። ሀገሯን እንድንጠብቅ፣ ቅድስት ቤተክርስቲያን እንድንጠብቅ፣ ትውልድን እንድንጠብቅ፣ እንድንቀርጽ፣ እንድንወልድ ብቻ አይደለም እግዚአብሔር የሚያዘን፣ ትውልድ እንድናንጽ ሁሉ ነው። በስጋ እንድንወልድ ብቻ አይደለም፣ በአይምሮም እንድንወልድ ነው። ገንዘብ ብቻ እንድንሰጥ አይደለም፣ ልባችንም እንድንሰጥ ነው። ስለዚህ እግዚአብሔር ታማኝ አገልጋይ ማን ነው ይላል። ብዙ ሰዎች ታማኞች አይደለንም። ለሰዎቹ ቃል እንገባለን፣ በዛው እንጠፋለን፣ እንሳራለን፣ እንጠፋለን። በጣም ግርም የሚለው እኮ
የስዕለትን ታላቅነት ስለማትረዱት እንጂ ዮፍታሔን ብታስታውሱ ስለተሳለ እሱ የተሳለ እግዚአብሔር ሆይ አሕዛብን አንተን የማያመልኩትን ድል አድርጌ ብመለስ ልጅን እሰዋልሃለሁ ብሎ ነበር የተሳለ። ሆኖም እኔን ድል አድርጌ ብመለስ ወደ ኢየሩሳሌም ሀገር ስገባ ወጥቶ የተቀበለኝን አንድ በግ አለ፣ እሱን እሰዋልሃለሁ፣ ወጥቶ የተቀበለኝን እሰዋልሃለሁ ብሎ ነበር የተሳለ። ሆኖም ድል አድርጎ ሲመለስ የተቀበለችው ሴት ልጁ ነበረች። ነገር ግን ስዕለት ከባድ ነው፣ ለእግዚአብሔር ነው የተሳለውና ማንን የሰዋ? ዮፍታሔ ማንን የሰዋ? ለእግዚአብሔር። ሰው ምንም መስዋዕት የሚቀርብ አልነበረም። ሰው ራሱን መስዋዕት እንዲያደርግ፣ አንደበቱን መስዋዕት እንዲያደርግ፣ ዕውቀቱን መስዋዕት እንዲያደርግ፣ ጉልበቱን መስዋዕት እንዲያደርግ ነበር የተፈጠረው ወይም የተፈቀደው። ነገር ግን የስዕለትን ታላቅነት ቃል የመግባትን ለእግዚአብሔር ቃል መግባት ምንኛ ታላቅ እንደሆነ ስዕለት ቆራጭ ነው፣ ሰይፍ ነው። ለእግዚአብሔር መሳል ደግሞ ስዕለትን አለመፈጸም ከእግዚአብሔር ይለያልና ይህን ስለተረዳ ያቀረባት ማን ነው? ልጁን ነው ያቀረባት፣ ለእግዚአብሔር የሰዋት። አያችሁ፣ ልጃችሁ እንድታቀርቡ አይደለም። ነገር ግን ስዕለት ምን አይነት ትልቅ ዋጋ እንዳለው፣ አደራነት ምን አይነት ትልቅ ክብር እንዳለው ለመረዳት ነው። ታዲያ እኛስ ለእግዚአብሔር ቃል ገብተን ወደ ኋላ አላልንም። እግዚአብሔር እንዲያደርግልሃለሁ እንዲያደርግልኝ ብለነው ወደ ኋላ የዞርን ብዙዎች አለ የተመለስን። እግዚአብሔር ይጠይቀናል። እግዚአብሔር እንዲባርክላችሁ እንዲያቀርብላችሁ ከፈለጋችሁ ልክ እንደ ባለ አምስቱ እንደ ባለ ሁለቱ ኑ ወደ እግዚአብሔር ቤት ነው። እግዚአብሔር እንድታተርፉ ያደርጋችኋል። እንድታተርፉ ብቻ አይደለም፣ ባተረፋችሁት ወደ መንግሥተ ሰማያት ደግሞ እንድትገቡ ያደርጋል። ደስታውን ያካፍላችኋል። ማን ነው? አበድራችሁት ወይም ከአንድ ሰው ተበድራችሁ እንዴት ነው? ስንት ነው የሚጠይቃችሁ? ጊዜ ሲሰጣችኋል፣ ወራት ይሰጣችኋል። ብዙ አበዳሪዎች እኮ ጊዜ አይሰጡ። ምሽት አበድረው ከሆነ ጠዋት ይመጣሉ። አይ ትናንት ተሳስቼ ነው፣ ትናንት ወይን አስክሮኝ ነው ያበደርኩት፣ ሚስቴ ማልፈቀደች፣ እባክህ መልስልኝ የሚል ሰው ገጥሟቸው ያውቁ? ምሽት አበድሮ ጠዋት የሚጠይቅ። እግዚአብሔር ግን እንዲህ አይደለም። ሰጣቸው፣ ብዙ ዘመን ቆይያል፣ እስኪያተርፉ ድረስ ወደ እግዚአብሔር ቤት እንምጣ። እስክናተርፍ ድረስ ዛሬ ጎደሎ የሆነው ባለማትረፍ ውስጥ ያለው በማጣት ውስጥ ያለው ሕይወታችን ወደ ትርፍ እንዲገባና ከክርስቶስ ጋር በደስታ እንድንኖር እግዚአብሔር ብዙ ጊዜ ሰጥቶናል። ቤተክርስቲያን እንድንሰራ ጊዜ ሰጥቶናል። እንደመታደል ሆኖ ቤተክርስቲያን ጀምራችኋል። መታደል ነው የሚባለው። ለማይሰጡት አለመታደል ነው። ስለሚከስሩበት የክርስቶስን ገንዘብ የተበደረው ባለ አንዱ አለመታደል ሆኖበታል። በተሰጠው ገንዘብ ስላላተረፈ ወደ ገሃነም ወርዶበታል። እኛ ባለ አምስቱ ደግሞ ወደ መንግሥተ ሰማያት የገቡ በምንድን ነው? ስላተረፉ ነው። እናንተና እኔም እግዚአብሔር ብዙ መክሊት ሰጥቶናል። 5 ይሁን 2 ሰጥቶናል። ካተረፍንበት እንከብርበታለን። ቤቱ ከሰራንበት። ማትረፍ ማለት በህንፃ ላይ ህንፃ፣ በድንጋይ ላይ ድንጋይ መቆለል አይደለም። ማትረፍ ማለት ልዩ የሆኑ መኪናዎችን ማሽከርከር አይደለም። ማትረፍ ማለት ልዩ ሱፍ በከረባት ታንቆ መሄድ አይደለም። በእግዚአብሔር ዘንድ ማትረፍ ማለት እግዚአብሔርን ለእግዚአብሔር መስጠት ሲቻል ነው። ለእግዚአብሔር ትርፍ አድርጎ አትርፍ ያለው እግዚአብሔር ብሎ በምስጋና መስጠት ነው ማትረፍ ማለት። ስለዚህ እንደመታደል ሆኖ ቤተክርስቲያን ጀምራችኋል። ይህም ቤተክርስቲያን ደግሞ ትርፋማ እንድትሆኑ ጉልበታችሁ አለ፣ ኃይላችሁ አለ፣ ሐሳባችሁ አለ። ይዛችሁት ቀብራችሁት ከቆያችሁ እንደ ገብረ አካይ ትቀጡበታላችሁ፣ ወደ ገሃነም ትወርዱበታላችሁ። ከሰራችሁበት ደግሞ ወደ ጌታ ደስታ ግባ። በምድር ሳለ በሰጠው መክሊት አገልግለሃል። ገንዘብ ላይኖርህ ይችላል፣ በጉልበትህ ዕውቀት ላይኖርህ ይችላል፣ በኃይልህ ጥበብ ላይኖርህ ይችላል፣ በገንዘብ አግዛሃል። ስለዚህ ወደ ጌታ ደስታ ግባ። ታማኝ አገልጋይ ነህ። አንተ በምታልፈው በምድር ታምናሃል፣ እኔ ደግሞ በማያልፈው በሰማያዊ አባቴ ፊት አምናለሁ ይላል እግዚአብሔር። ስለዚህ እቺ ቅዱስ ቤተክርስቲያን ልንሰራት ያስፈልጋል። ምዕመናን ብዙ ናችሁ። ለመቆረብ ለማስቀደስ ደግሞ እንደሚታየው የቤተክርስቲያን አይበቃም። ጊዜያዊ መቆያ ነው። እንደ ሙሴ ድንኳን ነው። እኛ ደግሞ ልንሰራ መነሳት ያስፈልገናል። ገንዘቡ ለእግዚአብሔር ስለሆነ ማለት ነው። እግዚአብሔር ይላል ቅዱስ ዮሐንስ አፈወርቅ
ባለጸጋን አንድ ሰው ባለጸጋ ማድረጉ በነዳያን ላይ መሾሙ ነው። የፈረሱን እንዲያንጽ ነው ይላል። ስለዚህ እግዚአብሔር የሰጠን ሀብት እኛ ልንበላበት ብቻ ይመስላችኋል? ልንጠጣበት ብቻ ይመስላችኋል? ልጅ ልናሳድግበት ብቻ ይመስላችኋል? መች በገንዘብ ልጆች ያድጋሉ? መች በገንዘብ ነው ቤት መሰራት የሚቻለው? እግዚአብሔር ካልሰራ እኮ ቤት የማይሰራም። እግዚአብሔር ካላሳደጋቸው እኮ ልጆቻችን እንኳን ማደግ አይችሉም። መጀመሪያ ልጆቻችንን፣ ሀብታችንን፣ ኃይላችንን ለእግዚአብሔር እንስጠው። እንደ ሳሙኤልን በሕፃንነት ነው ለእግዚአብሔር የሰጡት። እኛም ደግሞ ልጆቻችንን፣ ሀብታችንን ለእግዚአብሔር እንስጠው። ከዛ በኋላ እግዚአብሔር ደግሞ ይሰጠናል። ስንሰጥ ይሰጠናል። ምጽዋት ቀላል ነገር አይደለችም። ቅዱስ ዮሐንስ አፈወርቅ አሁንም እንዲህ ይላል፣ ምጽዋት ታምር ከመስራት ይበልጣል አለ። ታምር በክርስቶስ ሞት ስታስነሳ ተበዳሪ ትሆናለህ አለ። ለምን? በክርስቶስ ምን ያስነሳው? ምጽዋት ስትሰጥ ግን ለክርስቶስ እያበደርህ ነው ይላል። ያበደረ ሰው ደግሞ ነገ ይቀበላል። በዚህ ምድር እናበድረው ለእግዚአብሔር በዚህ ምድር እንስጠው። በወዲያኛው ዓለም ደግሞ እርሱ ይሰጠናል። እኛ የምንሰጠው የሚያልቀውን አይደል፣ እሱ ደግሞ የማያልቀውን ይሰጠናል። ስለዚህ ልክ እንደ ዳዊት አባቶቻችን ትናንት ተነስተዋል ይህን ቤተክርስቲያን ለመስራት፣ ነገር ግን አልተፈቀደላቸውም። ለምን? ዳዊት ጸለየ የእግዚአብሔርን ቤት ለመስራት። እኔ በአማረ ቤት በሊባኖስና በቄድሮስ ዋንዛ በታነጸ ቤት እየኖር የእግዚአብሔር ቤት እስከመቼ ድረስ በሚያፈስ ቤት በአሮጌ ድንኳን እስከመቼ ድረስ ይኖራል አለ ዳዊት። እናም እግዚአብሔር ምን አለው? አይ አንተ ኃጢአተኛ ነህ፣ የሰው ሚስት ቀምተሃል፣ ጎልማሳ አስገድልሃል። ስለዚህ አንተ መስራት አትችልም። ነገር ግን ከአንተ የሚወለደው ቤተክርስቲያንን ይሰራታል፣ በዛም እመሰገናለሁ ብሏል። ታዲያ የእናንተና የኔ አባቶች እናቶቻችን ቤተክርስቲያን ለመስራት ያላሰቡ ይመስሏቸዋል? እድሉን እኮ እግዚአብሔር ለእናንተና ለኔ ሰጥቶን ነው። ይህን እድል ደግሞ ልንጠቀምበት ያስፈልጋል። እንደ ሰሎሞን ልንሰራው ያስፈልጋል። ፈርሶ እንዲቀር አያስፈልግም። እናንተ በአማረ ቤት ባጌጠ ቤት እየኖራችሁ በእውኑ የኔ ቤት ፈርሷል ይላል እግዚአብሔር በትንቢተ ሐጌ። ወርቁም የእርሱ አይደል፣ ገንዘቡም የእርሱ ነው። በትንቢተ ሚክያስ ምዕራፍ 3 ከቁጥር 3 ላይ ምን ይላል? ናሁ ነሳይክሙ ወርቅየ ወብሩርየ፣ እነሆ ገንዘቤን ብሬን ዘርፋችሁኛል፣ አስራቱን በኩራቱን አስቀርታችሁብኛል እያለ እግዚአብሔር ይናገራል። እግዚአብሔር እንድናተርፍበት ሰጥቶናል። ነገር ግን ልክ ያ ክፉ ባሪያ አገልጋይ ገንዘቡን ከማትረፍ ይልቅ ኪሱን እንኳን አላምን ብሎ በመሬት ውስጥ ቀብሮ እንደቆየውና እንደተፈረደበት እኛም ደግሞ የእግዚአብሔርን ገንዘብ ይዘናል። የእግዚአብሔር ወርቁን ሰርቀነዋል፣ ልንሰጠው ያስፈልጋል። ዚአ የውቱ ወርቅ ወዚአ የውቱ ብሩር ነው የሚለው በትንቢተ ኢዩኤል። ወርቅ የኔ ነው፣ ገንዘብ የኔ ነው ካለ ታዲያ እግዚአብሔር ለምን ገንዘቡን ለእግዚአብሔር አንሰጠው? እግዚአብሔር ስጡ አይደል እንዴ? የቄሳር ለቄሳር ስጡ፣ የእግዚአብሔርን ደግሞ ለእግዚአብሔር ስጡ ብሏል። ስለዚህ በዛሬው ዕለት ብንሰጥ የምናተርፍበት፣ ብንነፍገው የምንነፈግበት ዕለት፣ የምንወቀስበት ዕለት ነው። ታዲያ ከወቀሳ ለመዳን ካተረፉት ከባለ አምስቱ ከባለ ሁለቱ መክሊት እንድንደረብና አንተ ሰው በምድር ላይ ሳለህ ቤቴን ሰርተሃል፣ ቤቴን አንጽሃል፣ ስለዚህ ወደ ጌታ ደስታ ግባ፣ በጥቂቱ ታምናሃል፣ በብዙ ሾምሃለሁ እንድንባል እኛም ደግሞ ልንነሳሳ ያስፈልጋል። ያለን አሁኑኑ ልንሰጥ፣ ለሌለን ደግሞ ቃል ልንገባ በቅድስት ቤተክርስቲያን ፊት ያስፈልገናል። ሕይወት ታማኝ አይደለችም። ታውቃላችሁ፣ በዚህ ዘመን ስለሚያልፈው ዓለም ጠቅሶ ማስተማር ጅልነት ነው። ምክንያቱም ዓለም ራሱ ስለሚያስተምረን እንዴት እያለፈ እንደሆነ፣ እንዴት ሳያስቡት መከራ እየደረሰባቸው እንደሆነ፣ እንዴት ሰዎቹ በሀብታቸው እየሞቱበት እንደሆነ፣ እንዴት ሰዎቹ በሰሩት ቤት ልጅ እናሳድግበታለን ባሉት ቤት ነገር ግን ያ ቤት መኖራቸው ሳይሆን መቃብራቸው ሲሆን ስንቶቹን አይተናል። ታዲያ በዚህ ጊዜ ካልተማር፣ በዚህ ጊዜ የፈረሰውን ቤት ካልሰራነ መቼ ነው የእግዚአብሔር ቤት ምን እንሰራው? አሁን ለእግዚአብሔር ካልሆነ መቼ ነው ለእግዚአብሔር የምንሆነው? እግዚአብሔር እንድናተርፍበት እንድንሰራበት ኃይሉን፣ ጥበቡን፣ ዕውቀቱን፣ ጊዜውን ከሰጠን እኛ ስለምን ለሰጠን ለእግዚአብሔር አንሰጠው? ለምን አንሰጠው? እግዚአብሔር እኮ የሚሰጥ እንደኛ አይደለም፣ አብዝቶ ነው የሚሰጠን። ስለዚህ እንደነ ነህምያ የእግዚአብሔርን ቤተ መቅደስ እንስራ። የእግዚአብሔር ቤተ መቅደስ ከፈረሰ ቆይቷል። ከፍ ስንል ህንፃው ፈርሷል፣ ዝቅ ስንል ደግሞ አንድነታችን ፈርሷል።
መጀመሪያ ህንፃውን እንገንባና በህንፃ ውስጥ የኛ አንድነት የፈረሰው ማንነታችን የፈረሰው ታሪካችን ይታነጻል። ስለዚህ እግዚአብሔር እንደነ ነህምያ ቤተ መቅደስን እንድንሰራ እጃችን፣ ኃይላችን፣ ብርታታችን፣ ልባችን እግዚአብሔር ይቀስቅስልን። ነህምያ ቤተ መቅደሱን የሰራው በሰላም ጊዜ አልነበረም። በአንድ እጁ ጦር ይዞ ነው፣ በአንድ እጁ ድንጋይ ያዘ ይሰራ ነበረ። ምክንያቱም በአካባቢው እሱን የሚማርኩ እሱን የሚያጠፉ ቤተ መቅደስን የሚያፈርሱ የምዕመናን አንድነት ፍቅር የማይወዱ ዘረኝነትን የሚዘሩ ሰዎችን መለያየት የሚወዱ ሃይማኖትን ከፖለቲካ ፖለቲካን ከሃይማኖት አንድ የሚያደርጉ ሰዎች በነበሩበት ዘመን ነህምያ ግን በአንድ እጁ ጦሩን ይዞ የሚመጡ ስጋዊ ጠላቶችን እየተከላከለ በአንድ እጁ ደግሞ ድንጋይ እያነሳ ምጽዋት እየሰጠ በምርኮ ሆኖ ነበረ ቤተ መቅደሱን የሰራው። ታዲያ እኛስ ያለን በሀገራችን ነው፣ ያለን በትዳራችን ነው፣ ያለን በሀብታችን ላይ ነው። ይህ ሀብት ሳንነጠቅ እንስራበት፣ ሳንጠየቅበት ለእግዚአብሔር እንስጠው። እግዚአብሔር ሆይ አትርፍ ያለው ወደዚህ ዓለም ስመጣ ራቁቴን ነው የመጣው። ኢዮብ እንደተናገረ እምከርሰሜ ወጻይቁ ራቄ ወገብ ራቄ ወሰከርሰ ምድር፣ ወደዚህ ዓለም ስመጣ ከእናቴ ማኅፀን ራቁቴን መጣሁ፣ ስመለስም ራቁቴን እሄዳለሁ ብሎ እንደተናገረ ወደዚህ ዓለም ስንመጣ ባለጸጋ ሆኖ የመጣ የለም፣ ፕሮፌሰር ሆኖ የተወለደ የለም፣ ባለዝና ሆኖ የተወለደ የለም፣ ንጉሥ ሆኖ የተወለደ የለም፣ ኃይለኛ ሆኖ የተወለደም የለም፣ ምሁር ሆኖም የመጣ የለም። ታዲያ ራቁታችንን መጠን እግዚአብሔር ይህ ሁሉ ሀብት ከሰጠን ራቁታችንን ለሸፈነልን ለእግዚአብሔር እርቃናችንን ለሸፈነልን ለእግዚአብሔር ደግሞ ራቋን ለቆመች ለቅድስት ቤተክርስቲያን ደግሞ ራቁትነቷን ልናስወግድላት ያስፈልገናል። የእኛን ራቁትነት በብዙ ነገር ሸፍኖልናል። በጥምቀቱ በልጅነቱ አይዛብ እንባል የነበረውን ክርስቲያኖች እንድንባል ማን ነው የራሱን ቤት በልጆች ውስጥ የሚያዞር? እኛ እኮ የምንጠራው በቅድስት ቤተክርስቲያን ስም እኮ ነው። በቤተክርስቲያን ውስጥ ስለምንኖር እግዚአብሔር ቤቱን በእኛ ስም አዞረልና ምን ተባል? ክርስቲያኖች ተባል። ታዲያ ስሙን በእኛ ካዞረልን መኖሪያውን ለእኛ ካደረገን በቅድስት ቤተክርስቲያን ውስጥ እግዚአብሔርን የምናገኘው ከሆነ እግዚአብሔርን ማግኘት የማይወድ ሰው አለ እንዴ? አለ? ምናልባት አንዳንድ እንደ ሀካይ ሊኖር ይችላል። ጉልበቱን ቆጥቦ የማይደክም መስሎት፣ ሀብቱን አከማችቶ ጥሎት የማይሄድ መስሎት፣ ዕውቀቱን አምቆ ይዞ ለሌሎቹ ሳያካፍል የሚኖር እንደ ገብረ አካይ ሊኖር ይችላል። ያን ደግሞ እግዚአብሔር ምን ይላል? አውጡት ነው የሚለው። እንዲህ ያለ ልቦና ካለ ከውስጣችሁ አውጡት። አትስጡ የሚላችሁ ሕሊና ካለ ንፉግነት የሚያስተምራችሁ መምህር በውስጣችሁ ካለ አውጣችሁ ጣሉት፣ እንዳይፈረድባችሁ ማለት ነው። መጠን ለእግዚአብሔር ውስጣችን እንስጠው። ታማሚዎች ነን። ታማሚ ደግሞ የሚታከመው ህመሙን ሲናገር ነው። ቤተክርስቲያንም ታማለች። ምዕመናን የሚያስቀድሱበት ቦታ በማጣት ህፃናቱ የሚቆርቡበት ቦታ በማጣት መቼ ይሆን ቤተክርስቲያኑ የቅድስት ድንግል ማርያም ቤተክርስቲያን ታንጾ የባታ ማርያም ቤተክርስቲያን ታንጾ ሽማግሌውን በሽምግልና ቦታው ተቀምጦ በዙፋኑ ተቀምጦ የሚቆርብ የሚያስቀድስ እናቶችን በሴቱ መቆሚያ ቆመው የሚያስቀድሱ ተሰጥኦን የሚቀበሉ? እንዲህ ለማድረግ ደግሞ እኛው ካሁኑ ተነስተን መስራት ይጠበቅብናል። እግዚአብሔር ባለ አምስቱን ባለ አምስት እንዲሰጠው ይፈልጋል። ባለ ሁለቱን ደግሞ ሁለት እንዲሰጠው ይፈልጋል። ባለ አንዱን ደግሞ ያለችትን ይወስዱበታልና ምን ማድረግ መነሳሳት አለበት። ለመስራት መነሳሳት አለብን። እቺ ስላለች አይደል ያው መሰብሰብ የቻልነው እግዚአብሔር ማነጋገር የቻልነው ጸሎታችን ወደ እግዚአብሔር ማድረስ የእግዚአብሔር ምሕረት ወደኛ ማምጣት የቻሉት ካህናት ቤተክርስቲያን ስላለች አይደል። ያኛው ሲሰራ ደግሞ ሁላችን በአንድ ቆርበን አንድ ክርስቶስን ተዋህደን በአንድነት መኖር እንጀምራለን። ስለዚህ ታማኙ አገልጋይ ማን ነው ይላል። ምዕመናን ታማኞች እንሆን። ባለስልጣን ካላችሁ በየቢሮአችሁ ታማኞች ነው። ቢሮአችሁ መንፈሳዊ ላይሆን ይችላል። በስጋዊ ቦታም ሄዳችሁ ታማኞች ነው። ካህናት ታማኞች ነው። ምዕመናንም ታማኞች ነው። መምህራን ታማኞች ነው። ታማኞች ስንሆን ሀገራችን ነጻ ትሆናለች። ቅዱስ ቤተክርስቲያን ነጻ ትሆናለች። ከገዢዎቿ መዳን ትጀምራለች። ታማኞች ስንሆን በጥቂት ስንታመን ሙሴ
በጥቂቱ ታመነ፣ እግዚአብሔር ለእስራኤል አለቃ ሾመው። ዳዊት በግ እየጠበቀ ታማኝ ሆኖ ተገኘ። እግዚአብሔር ደግሞ አንተ የማይሰሙ የማይናገሩ በግ አይደለም የምትጠብቀው፣ የኔም በጎችን እስራኤልን ትጠብቃለህ ብሎ ሾመው። አሮን ታማኝ ሆኖ ተገኘ። እናም የእስራኤል ሊቀ ካህናት አድርጎ ሾመው። እኛም ታማኝ ከሆነ እግዚአብሔር ይሾመናል። በዚህ ዓለም የሚያልፈውን ሹመት እንኳን ባይሾመን በማያልፈው ዓለም የማያልፈውን ሹመት ይሰጠናል። ታማኝ እንሆን። መጀመሪያ ለራሳችን፣ ለትዳራችን፣ ለሀገራችን ታማኝ እንሆን። ሀገራችን ታማኝ ያጣለች፣ ቅድስት ቤተክርስቲያን ታማኝ ያጣለች። አምና ትሾመናለች፣ ማዕረግ ስልጣን ትሰጠናለች። ነገር ግን እየቆራረስን ስንሸጥ፣ አምነው ሹመውን ምዕመናን ስንከፋፍላቸው፣ ሀገር አምና ሹማን ሀገሯን ስናጠፋ፣ ምዕመናን ስናሳርድ፣ አንዱ ከአንዱ ስናሳድድ እንኖራለን። ይህ ምንድነው ምክንያቱ ከተባለ ታማኞች ስላልሆን ነው። ሰዎቹ ታማኝ አድርገው ከሾሙን፣ እግዚአብሔር ታማኝ የሚፈልግ ከሆነ ታማኞች እንሆን። ያኔ እግዚአብሔር ፍለጋውን አቁሞ ና ወደ ጌታ ደስታ ግባ፣ ነይ ወደ ጌታች ደስታ ግቢ፣ በጥቂቱ ታምነሻል በብዙ ሾምሻለሁ እያለ እግዚአብሔር እኛን ለክብሩ ያበቃናል። ስለዚህ ታማኞች እንድንሆን የእርሱ መልካም ፈቃድ ይሁንልን። ታማኝ ማን ነው? መልካም አገልጋይ ማን ነው? መልካም ባሪያ ለኔ የሆነ ማን ነው? እያለ እግዚአብሔር እኛን እንዳይወቅሰን፣ እግዚአብሔርም ወደኛ መጥቶ ታማኝነት ከኛ እንዳይጠፋ ታማኞች ነን እንቀመጥ። ቤተክርስቲያኑን ለመስራት የገባነውን ቃል ለመፈጸም ትናንት እንሰጣለን ብለን ዛሬ ማንሰጥ ከሆነ ሌላ ነው። ህይወታችንን ልናጣው እንችላለን። ትናንት ንስሐ እንገባለን ብለን ዛሬ ከራቅን በዛው እንቀራለን። አንድ ሰው ንስሐ ገባለሁ ብሎ ተኛ ይላል፣ በዛው ግን ጠዋት አልተነሳም ይላል። ስለዚህ አሁንም ነው ታማኝነት፣ ከአሁኑ ነው የሚጀምረው። ለእግዚአብሔር መሆን ከአሁኑ ነው የሚጀምረው። ስለዚህ ሁላችንም የፈረሰውን እያነጽን፣ የፈረሰውን ስናንጽ እኛ ልንሰራበት ነው። ፎቶ ልንነሳበት አይደለም፣ እኛ ልንሰራበት። ሙዚየም ቤት ሆኖ ሊኖር አይደለም፣ መጠን ልንተኛበት ነው። ለ2 ዓመት ወይም ለ1 ቀን እንኳን ማደር የማንችልበትን ቤት በማናምነው ህይወት ውስጥ ነን እንኳን ብዙ ቤት እኮ ገንብተናል፣ ብዙ ህንፃ ሰርተናል ስማችን እንዲጠራ። ታዲያ ለዘላለሙ የምንተኛባትን ቅድስት ቤተክርስቲያንን ትናንት በእናታችን ጀርባ ታዝለን መጠን በክርስቶስ ክርስቲያን የተባልንባትን ቤተክርስቲያን በኋላም ደግሞ ስጋ ወደሙን ሰጣ ከክርስቶስ ጋር አዋህዳ የምትኖር ቅድስት ቤተክርስቲያንን በመጨረሻውም ዘመን ባልጋ ሰዎቹ ተሸክመው አምጥተውን የምናርፍባት ቅድስት ቤተክርስቲያን ለምን አናንጻትም? ለምን አንሰራባትም? መቃብር ቤታችን ናት፣ መኖሪያችን ናት ለዘላለሙ። በዚህ ተኝተን ክርስቶስን የምናገኝባት ቤት ናትና እቺ ቅድስት ቤተክርስቲያን ከትናንቱ ዛሬው እየሰራን እኛ ስንነሳ ለመስራት እግዚአብሔር ደግሞ ይጨምርበታል። መቼም አይደለም ቅድስት ቤተክርስቲያን ይቅርና ትዳራችን፣ ሀብታችን፣ ንግዳችን ትርፋማ የሚሆነው በእኛ መውጣት መውረድ አይደለም፣ እግዚአብሔር ሲጨመርበት ነው። እኛ ለመስራት እንነሳ፣ እግዚአብሔር እሱ ደግሞ ይሰራዋል። ቅዱስ ላሊበላን ታስታውሳላችሁ። እሱ 1 ሜትር ሰርቶ ሲያድር መላእክት ደግሞ ማታ 3ቱን 4ቱን ሜትር አሳድገው ያድሩ ነበር ይላል። ስለዚህ እኛ 1 ድንጋይ ከጣልን እግዚአብሔር 3 ድንጋይ ደርቦበት ያድራል። እኛ 1 ብር ከሰጠን እግዚአብሔር ደግሞ 5 አድርጎት ያድራል። የኛንም ቤት ያበረክትልናል። ስለዚህ ቤታችን እንዲባረክ እንደ ገብራካ የያዝነውን ቁጭ ሳንል ለእግዚአብሔር እየሰጠን እግዚአብሔር በሰጠኝ አትርፌበታለሁ፣ በትዳሬም አትርፌበታለሁ፣ በህይወቴም አትርፌበታለሁ፣ በንግዱም አትርፌበታለሁ። ስለዚህ ስሰጥ ይጨመርልኛል። ሰጥቶ ያለቀበት ማንም የለም። አንተም ተናግረሃል፣ ከሚቀበል ይልቅ የሚሰጥ ብፁዕ ነው ብለህ አስተምረሃል። ስለዚህ እኔ ደግሞ ብፁዕ መሆን፣ በአንተ ቤት መኖር እንደ ዳዊት ያልተፈቀደልኝ ሳይሆን እንደ ሰሎሞን የአንተን ቤተ መቅደስ መስራት ፈልጋለሁና እግዚአብሔር ሆይ እባክህ ልቤን አነሳሳው እያልን እየመጣን ቃል እየገባን ያለን እየሰጠን እንድንሄድ የእግዚአብሔር መልካም ፈቃድ ይሁንልን። የትምህርታችን ኃይለ ቃል የሚሆነው የነበረው ቅዱስ ያሬድ የቤተክርስቲያኗ ጣዕምና የቤተክርስቲያን ብርሃን የሆነው ቅዱስ ያሬድ መኑ ትገብርኄር ቅዱስ እግዚአብሔር በቅዱስ ማቴዎስ ወንጌል የተናገረውን መነሻ በማድረግ ታማኝ አገልጋይ ማን ነው ብሏልና እኛም ደግሞ ታማኝ አገልጋይ ሆነን ታማኝ እግዚአብሔርን አግኝተን በሱ ቤት ለዘላለሙ በጥቂቱ ታምነን በብዙ ተሹመን በደስታ እንድንኖር
የእግዚአብሔር መልካም ፈቃድ ይሁንልን። ወስብሐት ለእግዚአብሔር። ይቆየን።